ሰላም ሰላም ልጆቼ ሰላም ናችሁልኝ ወይ? ሰላም እንዴት ናችሁ? እሺ ደህና ናችሁ ወይ? ላለውኝ ልጆቼ እህት ወንድሞቼ መላው ኢትዮጵያን ጠቅላላ እስላም ክርስቲያኑ ሁሉ ሁሉ ነው የምለው። ለምን ነጭ ለበሽ እንዳትሉ፣ አንዳንዴ ነጭ መልበስ አለብን። የጥቁር ለብሳለሁ በሃይማኖቴ ሀዘን ላይ ስለሆነ የኢትዮጵያ ሕዝብ አደጋ ላይ ጭፍጨፋ ላይ መዓት ሕዝብ እየተቀበረ እያለ የሚቀበረውም እኮ እስላም ነው። እኔ ደግሞ በተወለድኩበት በድሬዳዋ ከተማ የእስላም ሀዘን ነጭ ነው የምንለብሰው፣ ነጭ እንለብሳለን። እሺ በየትኛውም ቦታ አማራ ስለሆነ እስላምም እየታረደ እየተጨፈጨፈ ነው። አብይ አህመድ የሃይማኖት ጦርነት ያስገባል። ማዋጫው ዘዴ መጀመሪያ ዘር ነበረ፣ አሁን ሃይማኖት ነው። ስለዚህ ነው የምላችሁ ለምን ነጭ ለበሽ እንዳትሉ ብዬ ነው እንጂ ጥቁር ነው እኔ የምለብሰው ሁል ጊዜ። በብዙ ጊዜ እኔ ጥቁር ነው የምለብሰው። ሀገሬ እምባ አቅረራ ደም እስከ ፈሰሳት ድረስ ጥቁር ነው ሁል ቀን የምለብሰው። ይሄ ነው የምላችሁ። እና እንዴት ናችሁ? እስኪ ጠቅላይ ሚኒስቴራችሁ የሚያወራው የሚቀደደው ምን የሚለው እውነት ጤነኛ ሰው ነው ወይ? እኔ ሁል ጊዜ አስር የምለው አሁን ተቃዋሚ ፖለቲከኞች ምርጫ የሚለው ነገር ነው የሚያስፈራኝ። የአብንን እንዳትረሱ፣ አብንን በፊት። ስለዚህ ነው የምለው የኢዜማን እንዳትረሱ በፊት የምለው። አሁንም ቢሆን በእንደዚህ አይነት ሁኔታ የጠየቅነው ነገር አማራጭ ከሆነ እናደርጋለን የሚል ነገር አይሰራም። እድል ለአብይ አህመድ የሚባለው ለአራጁ መንግስት መስጠት ነው። አይሆንም መባል አለበት። እንዳው አሁን የሚወዳደሩት ሰው እናንተ 10 የፖለቲካ ፓርቲዎች አታፍሩም እንዴ? አንዴ በ2010 ከአፍሪካ ሁለተኛ እንሆናለን፣ አንዴ ከዓለም 2030 ሁለተኛው ታላቅ ሀያላን ሀገር ትሆናለች፣ አንዴ ከ6 ዓመት በኋላ ይሄ እንሆናለን። ዝም ብሎ ሰውየው እብድና የጤና ፕሮብሌም ደሳንቴ ምንድን ነው የምንለው? ፕሮብሌም ችግር አለበት አብይ አህመድ። ሁል ቀን እኮ የምንለው ነው። ሰው አቶ ነው እኮ እምቢ የሚል ሰው። ሁላችሁም እምቢተኝነት ልትነሱ ያስፈልጋል ነው እኔ የምለው። አሁን በየቦታው እምቢተኝነት፣ ሾፌሮቹም፣ አስተማሪዎቹም፣ ነጋዴዎቹም፣ ሁሌም ጉልት ነጋዴ በሙሉ ጎመንሽ ፖሊስ በእርግጫ እየበታተነው አለ አደለ እንዲ ያለው። ዝም ብሎ ወጣችሁ በቲክቶክ ላይ ከምታወጡ አሁን አንዷ 54,000 ብር የኤሌክትሪክ የአንድ የመኖሪያ ቤት ክፈይ ተባልኩ የምትለው ቲክቶክ ብቻ አይደለም። አስተባብረሽ ህዝቡን ይዞ መውጣት አለባችሁ። እኛ ተቃዋሚ ፖለቲከኞች ናችሁ የምትሉት በሙሉ እንደዚህ አይነትን ህዝብ ይዛችሁ ለመሰላችሁ በተለያየ ጊዜ እምቢተኝነት የተለያየ ከተማ አይሰራም። እውነት በመላው ኢትዮጵያ ድብልቅ ቢደረግ አብይ አህመድ አላቅም በሮ ይሄዳል ወይ እንደ ገዳፊ ይደፋል። እኔ በሮ እንዲሄድ እንኳን አልፈልግም። ለፍርድ እንዲቀርብ ተይዞ ተጠፍሮ በብረት የኛን ፖለቲከኞች አማራዎቹን እንዳሰቃየ እጁ በብረት ተይዞ በአይኔ ማየት ነው የፈለግኩትኝ። አሰቃዩት አይደለም እሱ እንዳረገው እንድናይ ነው የምፈልገው። ይሄ ነው የምላችሁ። ስለዚህ ህዝባዊ እምቢተኝነት ያስፈልጋል። ሁሉም ህዝብ ፋኖ ስራ እየሰራ ነው። ሁሉም ስራ እየሰራ ነው። በህዋት በምናምን እኔ ብዙ ነገር መናገር አልፈልግም። ለምን ቲክቶክ ግሩፕ ላይ ምናምን የምሰማው አንዳንድ የትግራይም ሆኑ የአማራ ልጆች የሚናገሩት ነገር በጣም ኢትዮጵያን የሚያፈርስ እንጂ ወደ ላይ የሚያነሳ አይደለም። ጭራሽ እስከ ግድቡ የኛ ነው እያሉ የሚቦጠረቁበት ነው። የድሮውን ካርታ በጥግ መለስ የነበረ ጊዜ ወደ ታች እኮ ከትግራይ ወልቂያትን ይዞ በጥግ እስከ ግድቡ የሚያደርገውን ካርታ እያወጡ ይሄ የበለጠ የውሃ ሀገር መፍረሷ ናት። እና ሁልህም ብትነሳ ይገባል። አማራ እንደሆነ ያንን አረጋለሁ ብትል ልንገርህ ያልሽው አይሆንም። የግድቡን ግንብ አይደለም ማየት ያለብሽ፣ መነሻው የት ነው።
ያንን አይደለም ማየት ያለብህ፣ ግንቡን አይደለም። ግንቡ ምናልባት ሱዳን ላይ እስከ የትም ህዝብ ያልቃል፣ ግድቡም ሳይፈርስ አማራ የራሱን ውሃ ይጠቀምበታል። ይሄ ነው ማለት። ኢትዮጵያ ከፈረሰች ቤንሻንጉል ከአማራ ጋር ይደራደራል ማለት ነው። ግብፅ ከቤንሻንጉል ጋር ይደራደራል ማለት ነው። ለምን? አማራም የራሱን ግድብ ይሰራል። ይህ እንድታውቁ ያስፈልጋል። ሁሉንም ነው የምደበላልቅላችሁ። ለምን? ብዙ ነገር ነው ኢትዮጵያ ውስጥ እየተቦካ ያለው። ይሄ ሁሉ የሚቦካው መሰላችሁ? አብይ አህመድ ንጉሥ ሆኖ እንዲቀመጥ ነው። 7 ዓመት ንጉሥ ሆኖ አርዶናል፣ ጨርሶናል፣ እርስ በርስ አባልቶናል። አብይ አህመድ ከመጣ ነው እኮ አማራና ኦሮሞ፣ ትግሬና አማራ፣ ትግሬና ኦሮሞ፣ ጉራጌና ምናምን አሁን የዘር ሆኗል እኮ። ጋብቻ ራሱ ተፈርቶ ሌላ ዘር ውስጥ ላለመግባት ፍቅር አይደለም እኮ የሚሰራው፣ በዘር ነው ጋብቻም። አሁን ሁሉ ተፈራርቷል የዘርና የዘር ነገር ስላለ። እንግዲህ ያ ገዳይ ነው ያ ጨቋይ ነው የምትለው የሚኒሊክና ንግስታቶቹ ዘመን ሁሉ አንድ ላይ ዘርና ዘር ሳይቆጥር ተጋብቶ ይሄው እስከዚህ ዘመን ደርሰን ያው ወያኔ ህዋት በመጣበት ባመጣችሁት ኦሮሞና እናንተ ኦሮሞዎችና ህዋት ያደረጋችሁት ህገ መንግስት አማራን በመጨፍጨፍ በህገ መንግስቱ መሰረት ነው እኮ የምጨፈጭፉት። የአማራ ገዳይ ነው። አማራ ጡት ቆርጧል። አብይ አህመድ ነው እኮ የአኖሌን ሐውልት ያቆመ። ይሄ እንድናውቅ ያስፈልጋል። አሁንም እኮ ሊያስጨፈጭፍ ነው። አሁን ከትላንት ወዲያ ሄዶ አልነበረም ከሚሴ ላይ ልጃችሁ መጣ። የሚጫወተውን ጨዋታ ብቻ ማየት አለባችሁ ሰው ለማስጨፍጨፍ። በቅርብ ቀን ሰሜን ሸዋ ለማየት ያበቃችሁ ምን ጠንስሶ ሄደ አብይ አህመድ። ይሄ ነው እንግዲህ ኢትዮጵያ እንድትኖር ትፈልጋላችሁ? ሁላችሁም ኢትዮጵያኖች ነው የምለው። የኢትዮጵያ ህዝብ ተጋብተን ያልተቀላቀለ ህዝብ የለም። ያልተቀላቀለ ህዝብ የለም። እኛ ቤት በቁጥር ወደ 6 7 8 ብሔር አለ እኛ ቤት ውስጥ እና ይሄንን ዘንዶ በአስቸኳይ በህዝባዊ እምቢተኝነትና በታጠቁት ኃይሎች ድጋፍ መወገድ አለበት። ምርጫ የሚባል ነገር እኔ ምርጫ ስታደርጉ ያሞኔ ኢትዮጵያዊ እኮ አይደለሁም በትውልድ እንጂ ኢትዮጵያዊ አይደለሁም። አልመርጥ ምን አለል ሀገሬ ስለሚናፍቀኝ መምጣት ዘመዶቼ ማየት ነው ናፍቆቴ እንጂ ሌላና ሀገሬ ሌላው ማላቀው ሰው ሲታረድብኝ በሃይማኖት በዘር ሲገደል እሺ አልልም ብዬ ነው 24 ሰዓት መለፈልፈው። ምርጫ ካረጋችሁ 5 ዓመት አብይ አህመድ ነገሰ። ከዛ በቃ ቤተ መንግስቱም ያልቃል። ጎንደርም የንግስቲት ለትግሬ ለአማራ ምናምን የለም የንግስቲቷ ከተማ ይሆናል። የአፄ ቴዎድሮስ ከተማ ልጃችሁ ነው ያለው። ከሚሴ ልጃችሁ መጣ እንዳለው እሱን ጎንደር ሲሄድም እኮ ልጃችሁን ስለሰጣችሁ ነው። እንደዚህ አይነት ጨዋታ ወሮ በላ ደላላ ነጋዴ ነው አብይ አህመድ አሊ የሚባለው። ይሄ ነው የምላችሁ። አብይ አህመድ አሊ ፒኤችዲውን እና ምናምን ዲግሪውን የወሰደው የት መሰላችሁ? ያኔ ሩዋንዳ ሲሄድ ነው። ሩዋንዳ ሄዶ ነው አራጅነቱን ከልጅነቱም ከባድ ሰው ስለሆነ በልጅነቱም ሰው ሳያርድ ሳያቃጥል አልቀረም። እዛ ጅማ በሻሻ ሆኖ እውነቱ መነግራችሁ ይሄንን ነው። ከባድ አደገኛ ሰው ነው። አሁን ተው በቃ ብሎ መላው የኢትዮጵያ ህዝብ አይሆንም ብሎ ህዝባዊ እምቢተኝነት ለአንድ ሳምንት 72 ሰዓት ይበቃል። ሁሉም አንድ ላይ ከተነሳ ይሄ ነው። ይህን ስታደርጉ ግን እነባጫና እነ ብርሃኑ ጁላ ሽሻም ወታደራዊ መንግስት እንዲያደርጉ አንፈልግም። ሁሉም ተዘጋጅ። እሺ፣ የሽግግር መንግስት ነው። ህዝቡ ይተንፈስ። ሰላም አለልኝ።